ቬሮኒካን አወቅሻት? እንዴ በደንብ አልወደድሻትም? በጣም እከሊና ከሌ ተጣሉ። እሺ ልኩን ነገረው። ኦኬ ለምሳሌ በፍጹም ስለ ልጆቼ መስማት የማትፈልግ ሴት ትመጣለች። ጭራሽ ስማቸው እንዲነሳ አትፈልግም። ኢትዮጵያዊት መነኩሴ ያገኘው። አሁን እኚህ መነኩሴ ለምሳሌ እያንዳንዱ ቦታ ላይ እየተንበረከኩ እየጸለዩ ነበር የሚቀጥሉት። እኔ ስርዓቱንም አላወኩም፣ ቆሜ አያቸዋለሁ። መስቀሉ ከብዶት የወደቀበት ቦታ ነው እና ቦታው አለች እዛ ጋር። ምን ተሰማ ግን እዛ ቦታ ላይ ስትሆን? እኔ እንደዛ ነገሮች ለውጠውኝ አያውቅም። ሰላም እንደምን አላችሁ ተመልካቾቻችን። ሳምንታዊ የእውቀት አልማዞች ፕሮግራማችን እነሆ ተጀምሯል። ዶክተር ወዳጄነህ መሐርነና እኔ ጵንኤል ተስፋዬ አብረን በጋራ እስከ መጨረሻ ድረስ ከእናንተ ጋር ቆይታ እናደርጋለን። ዶክተር እንዴት ነህ? ደህና ነኝ ፒናኝ፣ እንዴት ነሽ? እግዚአብሔር ይመስገን። የስራ ጉዞ በዛልሽ እኮ በጣም። አዎ ሀገር ውስጥ ከሀገር ውጭ እያለን እየዞርን ነው። ባህር ዳር ነበርኩኝ ይሄን ሳምንት። ባህር ዳር ቆንጆ ነበረ በጣም። ምን ነበረ? ቆንጆ ነበር። ወፍ በረር ፕሮግራም የምንሰራው ነበረ። እዛ አንድ የሚመረቅ ትውፊታዊ ቲያትር አለ። ቲያትር ደግሞ አንተ ትወዳለህ አይደል? በጣም ቆንጆ ትውፊታዊ ቲያትር ይመረቅ ነበር። እሱን ለማስመረቅ ሄደን ነበር። ደስ ሲል የባህር ዳር ህዝቡ፣ ቲያትሩ፣ ሁሉም ነገር ቆንጆ ነበረ። እዛው በቋሚነት የሚታይ ቲያትር ነው። እዛው ነው የሚታየው። ጎንደርም እንዲሁም ደግሞ አዲስ አበባም የማምጣት ሀሳብ አላቸው። በጣም ደስ ይላል። ጥሩ ነው በጣም መልካም። ዛሬ በእውቀት አልማዞች ፕሮግራማችን እንደተለመደው የተለያዩ ሀሳቦችን እናነሳለን። ያንተን ግን ሳልጠይቅ ዶክተር ሳምንት የኔ የተለመደው ነው። አሁን ግን መጽሐፍ ምርቃቶች፣ ፈንድሬዚንግ ፕሮግራሞች ያው እኔን የሚፈልጉ ከኖርማል ከምሰራቸው ውጪ በአብዛኛው መጽሐፍ ምርቃት ላይ ያለ መጽሐፍ ምርቃት ላይ ያለ አውቃለሁ በደንብ። መጽሐፍ ምርቃት፣ ፈንድሬዚንግ ፕሮግራም እንደዚህ ሶሻል የሆነ ንግግር የማደርግባቸው ቦታዎች ሲሄድ ነበር። አሁን ደግሞ እየበዙ ነው እነሱ። ያንተ መጽሐፍስ ግን እኔ እንደው በህዝብ ፊት ልጠይቅ ወይ በግል ጠይቅ ያለው ብዙ ጊዜ እንዴት እየሆነ ነው? መጽሐፉን በእኔ ዙሪያ በጣም በርካታ ሰዎች አንብበው ሀሳብ እየሰጡኝ ነው። በጣም ደስ የሚል እንደሆነ አንተስ ጋራ እንዴት ነው? እናስመርቀዋል። ሌላ አንድ የምሰራው ስራ ስላለ ከሱ ጋር አየሽ አብረን እናስመርቀዋለን ብዬ። ሌላ የሚመረቅ ነገር አለ። እንደው ይዛለሁ። መልካም ተመልካቾቻችን፣ ዛሬም እንደተለመደው አንድ ትልቅ ሀሳብን ይዘን ወደ እናንተ መተናል። የዛሬው ሀሳባችን የሚሆነው በዋናነት ዋናውን ነገር ዋና ማድረግ የሚል ሀሳብን ይዘን የተነሳ ነው። በህይወታችን ውስጥ ዋና የሆኑ ዋና የምንላቸው ነገሮች አሉ። እንዲሁም ደግሞ ዋና ያልሆኑ ጥቃቅን ነገሮች ግን ደግሞ ጊዜያችንን የሚበሉ እርባና ቢስ የሆኑ ነገሮችን በማድረግ ዋና የሆነውን ነገር ሳናደርግ ጊዜያችንን ብዙ ጊዜ እናጠፋለን እና ዛሬ በህይወታችን ውስጥ ዋናው ነገር ምንድን ነው የሚለውን ለይተን እንዲሁም ደግሞ ለዋናው ነገር ዋና የሆነው ጊዜያችንን ሰዓታችንን እንዴት ነው መስጠት ያለብን፣ ዋናውን ነገር እንዴት ነው ዋና ማድረግ ያለብን የሚልን ሀሳብ አንስተን ከዶክተር ጋር አብረን እንማራለን። እንግዲህ ዶክተር እስኪ መግቢያ ላይ ብዬዋለሁ፣ ዋናውን ነገር ዋና ማድረግ ዛሬ የምንነጋገርበት ሀሳብ ነው። እስኪ አብራራለን። በጣም ጥሩ። መጀመሪያ እንደተለመደው አንድ ሴትን አነሳለሁ። ዛሬ ደግሞ በጣም መወዳትን ሴት አነሳለሁ። አሜሪካን ሀገር ቨርጂኒያ ስቴት ፌርፋክስ ካውንቲ የሚባል ቻንትሊ የምትባል ቦታ ላይ አንዲት ቤተክርስቲያን አለች። የቤተክርስቲያኗ ስም ትንሽ ይለያል። ቤተክርስቲያኗ የምትባለው ሴንት ቬሮኒካ ቸርች ነው። ቅድስት ቬሮኒካ ወይም ሳንታ ቬሮኒካ ቸርች ትባላለች። እና በዚህ ስም ብዙ አይደሉም ቤተ ክርስቲያናት ያሉት። ኒው ጀርሲ እንዳላውቃለሁ፣ አንዳንድ ቦታ እንዳላውቃለሁ። ይሄኛው ግን ሴንት ቬሮኒካ ቸርች የቅድስት ቬሮኒካ ቸርች ትልቅ ነው። ትምህርት ቤትም አለው። ታዋቂ ነው። ትምህርት ቤትም አላቸው። ቤተ ክርስቲያኗ የተሰየመችው በቅድስት ቬሮኒካ። ቅድስት ቬሮኒካ ለመጀመሪያ ጊዜ ነው የምሰማው። መጀመሪያሽ ነው የምትሰሚው? በጣም ጥሩ አጋጣሚ። ለብዙ ሰውም እንደዛ ሊሆን ስለሚችል ጥሩ አጋጣሚ። እኔ ደግሞ በጣም የምወዳት በጣም ማከብራት ሴት ነች እና ስለ እሷ አወራልሻለሁ። መጀመሪያ ታሪኳ በጣም ያስደንቀኛል። ልዩ አክብሮት አለኝ። አሁን ለማስረዳት ቬሮኒካ ማን እንደሆነች
ኢየሩሳሌም ስትሄጂ ከምትጎበኛቸው ቦታዎች አንዱ ቪያ ዶሎሮሳ ይባላል። ቪያ ዶሎሮሳ ጌታ የሄደበት መንገድ ነው፣ የስቅለቱ መንገድ ነው። እና እኔ እዛ ጋር ስደርስ ብቻዬን ነበር የሄድኩት አላልኩሽ? እዛ ጋር ስሄድ አንዲት ኢትዮጵያዊት መነኩሴ ያገኘሁ። ወጣት ናቸው፣ ያንግ ምናልባት ከአንቺ ትንሽ በእድሜ ቢበልጡ ወይም ያንቺ ኩያ ቢሆኑ ነው። ደስ የሚሉ ሴት፣ ያው አንቱ ማለት she's very young። እና እሳቸውን አገኘሁና እሳቸው ናቸው ያችን ቦታ በተለይ ያችን ቦታ ያስጎበኙኝ እሳቸው ናቸው። ይሄ ቪያ ዶሎሮሳ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች የሄደባት መንገድ ነች። አሁን ይቺ መንገድ ላይ ፍኖተ መስቀል ነው የሚባለው ወይም ስቴሽንስ ኦፍ ዘ ክሮስ ይባላል። ስቴሽንስ አሉ፣ ቦታዎች አሉ። እነዛ ጋር በደንብ አድርገው ሰርተውት በቁጥርም በታሪክም አስቀምጠውታል። ባጭሩ ልንገርሽ አሁን ቬሮኒካ ጋር ስለመጣ የመጀመሪያው ስቴሽን ጌታ ላይ የተፈረደበት ቦታ ነው። እሱ ላይ የተፈረደው እዚህ ጋር ነው። ከዛ ይቀጥልና መስቀሉን ያሸከሙት ቦታ አለ። ከዛ ሶስተኛ መስቀሉ ከብዶት የወደቀበት ቦታ ነው እና ቦታው አለች እዛ ጋር በቁጥር ሶስተኛ ስቴሽን 3 ነች። አራተኛው በጣም ልቤን የሚነካው መስቀሉን ተሸክሞ እናቱን ያገኘበት ቦታ ነው። ቤታችን ቅድስት ድንግል ማርያምን ያገኘበት። ኢማጂን አሁን ያችን ሰዓት አስቢያት። መስቀሉን ተሸክሞ ደም በደም ሆኖ እናቱን ያገኘበት ቦታ ነው። ሰይፍ በሕይወት ያልፏል እኮ የተባለው እሱ ነው። ከዛ አምስተኛው ስምዖን መስቀሉን የተረከበበት፣ ስምዖን መጥቶ አሸከሙት አይደል? እሱን የያዘበት ነው። ስድስተኛ ቬሮኒካን ያገኘበት ቦታ ነው። ወደ እሷም መለስልሻለሁ ልጨርሳቸው። እሺ ሰባተኛው ጌታ ለሁለተኛ ጊዜ የወደቀበት ቦታ ነው። እንደገና የወደቀበት ቁጥር አለ እስከ ዲቴይሉ አለ። አሁን እኚህ መነኩሴ ለምሳሌ እያንዳንዱ ቦታ ላይ እየተንበረከኩ እየጸለዩ ነበር የሚቀጥሉት። እኔ ስርዓቱንም አላወኩም፣ ቆሜ አያቸዋለሁ እና እያንዳንዷ ቦታ ላይ ሲደርሱ በአክብሮት ተንበርከው ጸልየው ተነስተው ነው የሚሄዱት። እንዴት መታደል ነው! እንደ ዶክተር ላቋርጥህና ምን ተሰማህ ግን እዛ ቦታ ላይ ስትሆን? እኔ እንደዛ ነገሮች ለውጠውኝ አያውቅም። እና ማንም ክርስቲያን ከቻለ ኢየሩሳሌም ቢሄድ ሪኮመንድ አደርጋለሁ የትም ከመሄድ። ምክንያቱም እያንዳንዷ ቦታ አለች። ከዛ ስምንተኛው የኢየሩሳሌም እናቶች አግኝቷቸው ለራሳቸው አልቅሶ አላላቸው። እሱ ያችን ያለበት ቦታ ስምንተኛዋ ነች። ዘጠነኛው ጌታ ለሶስተኛ ጊዜ የወደቀበት ቦታ ነው። ሶስተኛ ጊዜ የወደቀበት ነው። አስረኛዋ ስቴሽን ልብሱን ያወለቁበት፣ ልብሱን ተጣጥለው ወስደውበት የለም እሷ ነች። 11ኛው አስተኝተውት በሚስማር እጁን እንጨት የመቱባት ቦታ ነች። እሷ ደግሞ ስቴሽኗ በሚስማር የመቱበት ቦታ ነች። 12ኛው መስቀል ላይ የሞተበት ቦታ ነው። 11ኛው ከመስቀል ላይ ያወረዱት ቦታ ነው። ከዛ የመጨረሻው 14ኛው የተቀበረበት ቦታ ነው። እነዚህ ስቴሽንስ ኦፍ ዘ ክሮስ ይባላሉ፣ ወይም ደግሞ ፍኖተ መስቀል ይባላሉ። እያንዳንዱ ሆሊ ነው፣ ቅዱስ ቦታ ነው። እሱን የምታይበት ነው። አሁን ወደ ስድስተኛው ልምጣ። ስድስተኛው ጋር የተፈጠረው ልንገርሽ። ስድስተኛው ስቴሽን ጋር ሲደርስ በደም ተለውሷል ፊቱ። ከአክሊሉ ከሾህ አክሊሉ በሱ ምክንያት የወረደ ደም ፊቱን ሸፍኖታል። ላብ ፊቱን ሸፍኖታል። እና ደግሞ የወደቀበት ደግሞ አቧራ አለ። ልክ ስድስተኛው ስቴሽን ጋር ሲደርስ ቬሮኒካ የተባለችው ሴት ነጭ ከሐር የተሰራ ሻሽን በለው ግን መሸፈኛዋ ቬይል እንደዚህ ከራሳቸው ፀጉር የምትሸፍኑበት አለ፣ እሱን አድርጋ ነበር። ነጭ ነው። እሱን ታወልቃለች ከራሷ ላይ። ያንን ማውለቅ ማለት ራሱ ከባድ ነው፣ ምክንያቱም ፀጉሯ ይገለጣል። በዛ ጊዜ ፀጉር መሸፈን አለበት። ያንን ነጭ ጨርቅ ታወልቅና በደም የተለወሰ ፊቱን፣ በላብ በደም በአቧራ የተለወሰ ፊቱን ትጠርግለታለች። ፊቱ እንደዚህ ዋይፕ ታደርጋለች። ፊቱን ታብሰዋለች። በጣም በፍቅር ሆና በጣም በርህራሄ ሆና ፊቱን ጠረገችለት። ትልቁ ነገር ቬሮኒካ ያደረገችው ይሄንን ነው። አሁን እዛ ጋር አስቢ፣ ወታደሮች አሉ እሱን እያዳፉት እየወሰዱ ያሉት። ያንን ማድረግ ሊያስገድላት ይችላል እሷን ቬሮኒካን።
ግን ነጭ ሻሿን አውልቃ ክብሬ ይቅርብኝ ብላ ከራሷ ላይ አውልቃ የእሱን ፊት ጠረገችለት። ከዛ ምን ሆነ መሰለሽ? ይሄ በብዙ አብያተ ክርስቲያናት ተቀባይነት ያለው ሻሿ ላይ የእሱ ምስል ተቀረጸ። ከጠረገችው በኋላ እሱ ካለፈ በኋላ ሻሿን ስታየው የጌታ ምስል እዛ ላይ አለ። ቬሏ ላይ ሻሿ ላይ አለ። ነጩ ሐሩ መሸፈኛዋ ላይ እሱ ተቀምጧል። ይህ በጣም በጣም አስገራሚ ነው። ቬሮኒካ ማነች ተብሎ ይጠይቃል። አሁን ቬሮኒካ ማነች? ፊቱን ጠርጋላታለች። በጣም ትልቅ ነገር ነው የተሰራው። ከዛ ደግሞ ሻሿ ላይ ደግሞ ቬሉ ላይ የእሱ ምስል ቀርቷል። ቬሮኒካ ማነች የሚለው ጥያቄ አለ ሂስቶሪካሊ። ምክንያቱም ቬሮኒካ ማለት ቬሮ ማለት ትሩ ማለት ነው፣ እውነተኛ ማለት ነው። አይከን ማለት ደግሞ ኢሜጅ ማለት ነው። ስለዚህ ቬሮኒካ ከድርጊቷ ጋር የተሰጣት ስም ነው። እውነተኛ ኢሜጅ ትሩ ኢሜጅ ማለት ነው ቬሮኒካ ማለት እንጂ የእሷ ስትወለድ የተሰጣት ስም አይደለም። አሁን በኦርቶዶክስ ትራዲሽን ማንነቷ በኦርቶዶክስ ትራዲሽን ትውፊት የሚባል ነገር አለ አይደለም? ትውፊት ማለት ትራዲሽን ነው። ትራዲሽን ማለት ደግሞ ከአባቶች በውርስ እየተቀባበለ የመጣ ትምህርት ወይም ታሪክ ነው። አንዱ አባት እኛኛው አባት ለዚህኛው ከአባቶች ወደ አባቶች ከአባቶች ወደ አባቶች በቅብብሎሽ የመጣ ታሪክ ወይም ደግሞ ትምህርት ነው። አሁን የኦርቶዶክስ ሶርሶች እንዳየሁት እቺ ቬሮኒካ ማለት የጲላጦስ ሚስት ነበረች። የንጉሥ ጲላጦስ ሚስት ነበረች። መጽሐፍ ቅዱስ ላይ ታውቂያታለሽ አይደለም? ህልም ያየችው ሊሰቀል ሲል ይሄ ሰው በደል የለበትም ንጹሕ ነው ያለችው ሴት ማለት ነው። እና እቺ ቬሮኒካ ነች በህልም ብዙ ነገር ተረድታ የጲላጦስ ሚስት ከቤተ መንግሥት ወጥታ ህዝቡን አቋርጣ ያንን ሁሉ ግርግር አቋርጣ ያለበት ድረስ ሄዳ የንግስትነት ቬይሏን የክብር ቬይሏን አውልቃ ፊቱን ያበሰችው እሷ ነች ይላል። ይሄ የኦርቶዶክስ ትራዲሽን ነው። በኦርቶዶክስ ትውፊት ያቺ ቬሮኒካ የጲላጦስ ሚስት የነበረች ከዛ ከቤተ መንግሥት ወጥታ ዋጋ ከፍላ ከህዝብ ጋር ተጋፍታ ሄዳ ፊቱን ጠረገች የሚል ነው። እና አብሮቅላ ትባላለች። አብሮቅላ ምናልባት ክሬዲት መስጠት ጥሩ ስለሆነ መባአ ቲዩብ የሚባላል የኦርቶዶክስ ቲቺንግን የሚያቀርብ ቲዩብ ነው። እዛ ላይ በደንብ አድርጎ ገልጧታል፣ በዲቴይል ገልጧታል። የኦርቶዶክስ ትራዲሽኑን እዛ ጋር በደንብ ገልጧታል። የኦርቶዶክስ መምህር ነው እሱ። ስለዚህ እሷ ነች ይላል። አሁን እሱም በጣም ያስገርማል። ማለት ከቤተ መንግሥት ወጥታ ባሏ ያስፈረደበትን ሰው ተገዶ ነው የፈረደው። ከዛ መንገድ ለመንገድ ሄዳ በዛ ሁሉ ህዝብ መካከል አልፋ ሄዳ ስታገኘው በርህራሄ ያንን ወታደሮች እያሉ ማለት ነው ቬሏን አውልቃ በነጭ ሐር ጨርቅ ፊቱን ያበሰችው ታሪክ በጣም ያስገርመኛል። ይሄ የኦርቶዶክስ ትራዲሽን ነው እንዳልኩሽ። መባቲው በጣም ጥሩ አድርጎ ሰርቶበታል። ሪስክ ወስዳ ነው። የካቶሊኩ ግን ደግሞ ትራዲሽን እንደዛ አይደለም የሚለው። ካቶሊኮች ደግሞ የሚለው ኢየሩሳሌም ያለች በጣም መልካም ሴት ነች ቬሮኒካ፣ በቃ ኢየሩሳሌም ውስጥ ነው። አንዳንዶች ደግሞ አንድ ጊዜ ትዝ ይልሻል ደም የሚፈሳት ሴት በሰው መካከል መታ ከዛ የልብሱን ጫፍ የነካቸው የልብሱን ጫፍ ከነካው እድናለሁ ብላ ነበር። ከዛ ሄደች አልፋ ነካቸው። ከዛ የደሟ ፈሳሽ ቆመ። አንዳንዶች ምን ይላሉ? እቺ ሴት ነች ይላሉ ቬሮኒካ። በካቶሊክ ትራዲሽን ደግሞ እቺ ሴት የተፈወሰችው ከዛ ኃይል ከሱ እንደወጣ አውቆ ማን የነካኝ ብሎ ነበር። አስገራሚ ተአምር ነበር። እና እቺ ነች የሚሉ ደግሞ አሉ። አንዳንዶች የኦርቶዶክስ ትራዲሽን ንግስቲቱ ነች የጲላጦስ ሚስት፣ እነዚህ ደግሞ መልካም ሴት፣ አንዳንዶች ደግሞ ደም የሚፈሳት ሴት በሱ የተፈወሰች ነች ይላሉ። የትኛውም ይሁን የት እጅግ በጣም አስገራሚ ሴት ነች ለኔ። እዛ ጋ እኮ ደቀ መዛሙርቶች እኮ ሄደዋል፣ ጥለው እኮ ሄደዋል።
እናቱ ነች ያለችው፣ መግደላዊት ማርያም ነች ያለችው። ማለት እናቱ ቅድስት ማርያም አለች፣ መግደላዊት ማርያም እስከ መጨረሻው የተከተሉት ዮሐንስ። ሌላው በሙሉ ፈርቶ ሸሽቷል። ምክንያቱም ጨካኝ ወታደሮች ነው ያሉት። በዛ መሃል ሄዳ ይህንን ማድረግ በጣም ከባድ ነገር ነው ያደረገችው። አሁን ልብ በይ፣ ቬሮኒካ በየትኛውም ስም ትጠራ፣ ትራዲሽኗ የቱም ይሁን ብዙ ነገር በህይወቷ አድርጋ ሊሆን ይችላል። አስተምራ ሊሆን ይችላል፣ ልጆቿን አሳድጋ ሊሆን ይችላል፣ ባለሙያ ልትሆን ትችላለች፣ ፀጉር ስራ ልትችልበት ትችላለች፣ ብዙ ነገር አድርጋ። ዛሬ ግን ስሟን እንድናነሳ ቤተክርስቲያን በስሟ እንዲሰራ እንድትከበር። በነገራችን ላይ ቅድስት ቬሮኒካ በኦርቶዶክስ ቤተክርስቲያን ትከበራለች፣ በደንብ ትከበራለች። በካቶሊክ ቤተክርስቲያን በደንብ ትከበራለች። ከወንጌላውያን ደግሞ አንጌሊካል የሚባለው ቤተክርስቲያን በአንጌሊካል ቤተክርስቲያን ትከበራለች። ማለት ሪኮግኒሽን ይሰጣታል። ሴንት ፒተር ባዚሊካ ብትሄጂ ቫቲካን ሄጃለሁ እኔ። ሐውልት አላት፣ እንዲህ ጨርቁን ይዛ ስዕሉ ያለበት ጨርቁን ይዛ፣ እዛ መሄድ አለብሽ ቫቲካን መጎብኘት እና ጨርቁን ይዛ ሐውልት አላት። ያ ጨርቅ ደግሞ ስዕሉ የታተመበት ጨርቅ ብዙ ተአምራት አድርጓል ነው የሚባለው። አሁን እሱም ደግሞ እዛ ቫቲካን አለ ጨርቁ እስከ ምስሉ ይባላል። ስለዚህ በአብዛኛው የክርስቲያን ትራዲሽን ተቀባይነት አላት ማለት ነው ቅድስት ቬሮኒካ ቅድስት መሆኗ። እና ምንም ነገር አድርጋ ቢሆን በህይወቷ ያደረገችው the main thing ወደሱ ልመጣልሽ፣ ዋነኛው ነገር ግን እዛች ስቴሽን 6 ጋር መታ ፀጉሯን ገልጣ በጨርቅ የጌታን ፊት ያበሰችበት የኢየሱስ ክርስቶስን ፊት ያበሰችበት ድርጊቷ በህይወቷ ያደረገችው the main thing ነው፣ ዋነኛው ነገር ነው። እና እሷን እንደ ደግሞ ራሱም እኮ ይላል። አሁን አልባስጥሮስ ብልቃጥ ይዛ የመጣችው ሽቶ የቀባችውን ሴት የ1 ዓመት ደሞዟን ይዛ መታ 300 ዲናር ሰብራ ሽቶን ያፈሰችበትን ሴት ይሄ ወንጌል በሚሰበክበት በየትኛውም ቦታ የእሷ ስም ይነሳል ብሏል። እና አስገራሚ ነው። ስለዚህ ይኸውን ሜይን ቲንግ ዋነኛው ነገር ነው ማለት ነው። ለዋነኛ ነገር ይሄን እንደ መግቢያ ካደረግኩ በህይወታችን የምናደርጋቸው ዋነኛ ነገሮች አሉ። በህይወታችን ያሉ ዋነኛ ሜይን የሚባሉ ሰዎች አሉ። በህይወታችን ደግሞ የምንወስናቸው ዋነኛ ውሳኔዎች አሉ። ቬሮኒካን አወቅሻት? በደንብ አልወደድሻትም? በጣም ታሪኩን አውቀዋለሁኝ አሁን ላይ ስሰማ፣ ግን ደግሞ ቬሮኒካ መሆኗን እንደዚህ ተያይዞ ያሉትን ታሪኮች በሙሉ ለእኔ አዲስ ናቸው። አሁን አብሬ የሰማኋቸውና እጅግ በጣም ደስ የሚል የሚማርክ ታሪክ ነው ያላት። በጣም ደስ ይላል። አሁን ዋነኛ ነገሮች ስንል ፒናይ ምንድነው? ዝም ብሎ ተራ ነገሮች አሉ፣ ጊዜዎችን የሚወስዱ የማያገቡኝ ነገሮች፣ የማይመለከቱኝ ወይም ኢምፖርታንት አይደሉም፣ ሲግኒፊካንት፣ ለህዝብም አይጠቅሙም፣ ለኔም አይጠቅሙም፣ ለልጆችም አይጠቅሙም። ጊዜ የምናሳልፋባቸው ነገሮች አሉ። እከሌና እከሌ ተጣሉ። እሺ ልኩን ነገረው። ኦኬ ልኩን ነገረው። እሺ መልስ ደግሞ ሰጠው። በጣም መልስ ሰጠው። ምን ያደርግልኛል? ምንም ያደርግልኝ። ግን ቁጭ ብዬ 2 ሰዓት ላይ እችላለሁ አላይም። እኔ በነገራችን ግን ሰው ቁጭ ብሎ ያንን 2 ሰዓት ስለማታይ እኮ እንደውም ወዳጅ እያሳነስክ ነው ሰዓቶቹን የምትናገረው። ቀኑን ሙሉ ያይሰዋል። ያ ምን መለሰ፣ ይሄኛው ምን ተናገረ፣ አሁን ደግሞ እንዲህ ብሎ ቢመልስ የሚልም መልስለት እንጂ እንዴ ዝም ማትለው የሚባለው ግን ዌስት ኦፍ ታይም አይጠቅምም። እሺ እጮኛሞች ተለያዩ። ተለያዩ ምን ቺት አድርጎባት ነው? አይደለም፣ እሷ ቺት አድርጋበት ነው። እንዲህ ብሏት ነው፣ አቢዩዝ አድርጓት ነው። እንዲህ ወይም ደግሞ ቁጭ ብለው 2 ሰዓት 3 ሰዓት እንዲሆኝ እንዲህ እነዚህ ሲግኒፊካንት አይደሉም። ጊዜያችንን ልንሰጣቸው የሚገቡ ጉዳዮች አይደሉም። ስለዚህ በህይወታችን ዋነኛ ነገሮችን ለይተን ማውጣት አለብን። ዋነኛ ሰዎች፣ ዋነኛ ጉዳዮች፣ ዋነኛ ውሳኔዎችን ለይተን ማውጣት አለብን ማለት ነው።
መልካም። ስለዚህ ዛሬ በህይወታችን ዋነኛ ሰዎች፣ ዋነኛ ጉዳዮችና ዋነኛ የሆኑ ውሳኔዎቻችንን ለይተን አውጥተን እነዚህን ሀሳቦች እየነጣጠልን እንግዲህ እናነሳለን። የመጀመሪያችንን እስኪ ስለ ዋነኛ ሰዎች ነው አይደለም እናነሳው። በህይወታችን ዋና የምንላቸው ሰዎች እነማን ናቸው? የሰውስ ዋና ያልሆነ የምንለው አለ ወይ በህይወታችን ውስጥ ዶክተር? በተቻለ መጠን ለሰዎች ሁሉ ለመድረስ እንሞክራለን፣ ለሰዎች ሁሉ ለመጥቀም እንሞክራለን። ግን ደግሞ በህይወታችን እኛ ብቻ ያለናቸው ሰዎች አሉ። ወደ አንቺ ምሳሌ ልምጣ። ክርስቲያን አለ። ክርስቲያን ልጅሽ ነው፣ ሁሉም ሰው ያውቃል፣ ሁሌ ስለምትናገሪ። ክርስቲያን ሌላ እናት የለውም። አያት አለው፣ ጥሩ እናት አለው። እናቱ ግን አንቺ ነሽ። እናት በአንቺ ህይወት ሌላ እናት ስለሌለው ክርስቲያን ልጅሽ ዋነኛ ነው። ቅድሚያ የምትሰጪው ነው። ስለ ፕራዮሪቲ ነው የምናወራው። ሌሎች ለብዙዎች መድረስ ትሞክሪያለሽ። ዋነኛ ሰው ግን በአንቺ ህይወት ክርስቲያን ነው። አሁን አንቺን ፈልጎ የሚመጣ ሰው ይኖራል ማለት ቁንጅናሽን አይቶ ሙያሽን አይቶ ሊያገባሽ የሚፈልግ ሰው ይመጣል። ወይም ደግሞ እጮኛ መሆን ፈልጎ ይመጣል። እስካላገባሽ ድረስ መጠየቅ መብቱ ነው ማለት ሲንግል እስከሆነ ድረስ የሰዎች መብታቸው ነው። ይሄ ሰው መጣ፣ በጣም ጥሩ ሰው ነው፣ ፕሮፌሽናል ነው፣ ይወድሻል፣ ያከብርሻል፣ ብላንቺ አክብሮት አለው፣ በጣም ጥሩ ሰው ነው። ስለ ልጅሽ ስታነሽ ደስ አይለውም። ይሄ ከባድ ነው። ከባድ ነው አይደለም? ይጠፋል። ያ ጥሩነት ሁሉ ክብር፣ እያንዳንዱ ነገር በቃ ምንትን ዋጋ ያጣል። ወይም ስለ ክርስቲያን ስታል አሁን ስንት ዓመቱ ነው ትምህርት ቤት ነው የሚማረው ብሎ ዲስሚስ አልጎ ማለፍ ይፈልጋል። ያንቺ ደግሞ በህይወትሽ ዋነኛ ሰው ክርስቲያን ነው። ይሄ ሰው አንቺ የምትፈልጊ ኳሊቲዎች በሙሉ ሊኖሩት ይችላል። በአንቺ ህይወት ዋነኛ የሆነው ክርስቲያንን ግን ማሰብም ዲስከስ ማድረግም አይፈልግም። መንገዱን ነው የምታሳየው። ዳዝንት ማተር ማንም ይሁን ማን መንገዱን ነው የምታሳየው። ለምን? ዋነኛሽ ክርስቲያን ነው። ልጅሽን የማይቀበል ስለ ልጅሽ ለማውራት የማይፈልግ ስለ ልጅሽ ፊውቸር ዲስከስ ማድረግ የማይፈልግ ሰው ባልሽም ሊሆን አይችልም፣ ጮኛሽም ሊሆን አይችልም፣ ምንሽም ሊሆን አይችልም። መንገዱን ነው የምታሳየው። እኔ ጋርም እንደዛው ነው። አዎ እንዴ! እኔ እንደውም ሰዎች ሲተዋወቁኝ ቀና እንደው ያ ሰው እኮ ምንም በእኔ ህይወት ውስጥ አስቦ ላይሆን ይችላል። ምናልባት ከኔ ጋር ሻይ ቡና ለማለትም ሊሆን ይችላል። ገና የመጀመሪያ ቀንም እየተዋወቅንም ሊሆን ይችላል። የመጀመሪያ ንግግሬ ስለ ክርስቲያን፣ የመጀመሪያ ማስተዋወቀው ሰው ክርስቲያን ነው። ልክ እንዳልከው ሁላ ዋና ኢየሱ ስለሆነ ሁሌም ከፊት ማስቀድመው እሱን ነው። ሰዎች ከኋላ እንዲያውቁት ራሱ አልፈልግም፣ ቆይተው ራሱ ስለሱ እንዲያውቁ አልፈልግም። እና ልክ ነው፣ በህይወታችን ውስጥ በጣም ዋና የምናደርገው ነገር ነው። ስለዚህ ስለ ክርስቲያን ለማውራት ፈቃደኛ ካልሆነ አንቺ ባል መሆን ይችላል በጭራሽ። ያ ማለት እኔ ደግሞ ያየሁትን ልንገርሽ። ወዳጆች አሉኝ፣ ልጆቼን ይወዷቸዋል ምናምን፣ ግን እንደው በፍቅር ግንኙነት ቀረብ የተባባልን ሴቶች ጋር የተለያየ ሪያክሽን ያየሁት ስለ ልጆቼ። ልጆቼን የሚወዷሉ፣ በስም ያውቋቸዋል። አሜንዬ እንዴት ናት፣ ግሬስዬ እንዴት ናት ምናምን ብሎ የሚጠይቁሽ አሉ። ዳር ኮንሰርንድ ስንተኛ ክፍል ናቸው፣ አሁን ወደ ኮሌጅ የት ነው የሚሄዱት ምናምን ብሎ የሚጠይቁሽ አሉ። አንዳንድ የገጠመኝ ነገር ግን የሚያስደነግጥ ነው። ለምሳሌ በፍጹም ስለ ልጆቼ መስማት የማትፈልግ ሴት ትመጣለች። ጭራሽ ስማቸው እንዲነሳ አትፈልግም። እንዴት ይሆናል? ከባድ ነው ያልኩ አለ። ከባድ ነው። እንዴትም ሊሆን አይችልም። አንድ ጊዜ ከአንዲት ሴት ጋር ሆኜ አንዷ ልጅ ደውላልኝ አውርተን ስንጨርስ ሁሌ እንደምለው አይ ላቭ ዩ አሜንዬ አልኳት። ከዛ ስልክ ዘግቼ ዞር ስል ልጅቷ ፊቷ ተለወጧል። አልኩኝ። ይሄ የእውነቴን ነው የምልሽ፣ ግልጽ ነበረ። ከዛ በቃላቷም ስታወራም እንደዛው፣ ግን ከመጠን በላይ ደግሞ ልጆች ላይ ትኩረት ማድረግ ምናምን አለች። እኔም ቤት እንግዲያው እንደዚህ ዋነኞቼ ናቸው። ሌላ አባት የላቸውም። ልጆቼን መቀበል ካልቻለች ከኔ ጋር ግንኙነትም ሊኖራትም አይገባም። ትክክል አይደለም እና በክብር ታሰናብቻለች ማለት ነው። ይሄ ዋነኛ ሰዎችን መለየት ነው። አባት እናት ካሉ ደካማ ሆነው ያንቺ ያንግ ናቸው። ግን ደካማ እናት ካለችኝ ደካማ አባት ካሉኝ
ዋነኛ ሰዎቼ ናቸው። እኔ ነኝ የምጦራቸው። ተማምነው የሚያዩት እኔ ነው ልጅ አለልኝ ብለው የሚያዩት። የኔ ወላጆች የሉም በህይወት ግን ላለች ወላጆቻቸው ዋነኛ ናቸው። ቅድሚያ እንሰጣለን ማለት ነው። የማንደራደርባቸው። አንቺ ለክርስቲያን አትደራደሪ፣ እኔ በልጆቼ በአሚንና በግሬስ አልደራደርም። ዋነኛ ናቸው። ለባለ ትዳሮች ለሚስት ባሏ ዋነኛ ነው። ሚስት ከፓስተሯ ጋር ግንኙነት ሊኖር ይችላል። ወንጌላዊ ከሆነች ከዲያቆን ከሊጋል ግንኙነት ሊኖራት ይችላል። ኦርቶዶክስ ከሆነች ወይም ደግሞ ከሼክ ከሊ ጋር ግንኙነት ሊኖራት ይችላል። ሙስሊም ከሆነች ባልየው ካልፈቀደ ፓስተሩ ጋር ግንኙነት አይኖራትም። ምክንያቱም ዋነኛ ሰዋ ባሏ ነው። አንዳንድ ጊዜ ምን ያደርጋሉ መሰለሽ? እሱን ሰርፓስ ያደርጉትና ባልየውን አልፋ ዋነኛ ሰው ፓስተሩ ይሆናል። ዋነኛ ሰው ዲያቆን ከሊ ይሆናል። ዋነኛ ሰው ሌላ ሰው ይሆናል። ዋነኛ ሰው ግን ባል ነው መሆን ያለበት። እሱም ደግሞ ባልየው ተወዳጅ ሊሆን ይችላል። የድሮ ገርል ፍሬንዱ አለች፣ እሷን ያገኛታል። ከዛ ተወዳጅ ነው። መጣ ይባላል። ተስፍሽ መጣ፣ ግርምሽ መጣ ይባላል። ጋባዥ ነው፣ ተጫዋች ነው። ሁሉ ሰው ይወዱታል። ቅድሚያ የሚሰጣቸው ግን እነሱ አይደሉም፣ ሚስቱና ልጆቹ ናቸው። ቤት ነው። ለዚህ ይህንን ፕራዮሪቲ መለየት ማለት እኮ ነው። ፕራዮሪቲ መለየት እና ፕራዮሪታይዝ ማድረግ፣ ቅድሚያ የምትሰጪውን ማወቅ። ከዛ በኋላ ከልጆቼ በኋላ አለበለዚያ ፕራዮሪቲ ማስተካከል ያስፈልጋል ለማለት ነው። አሁን እኔ የማደርገውን ነገር ልንገርሽ። ወዳጆች አሉኝ ብዙ እና አንድ በጣም የምትቀርበኝ ሴት ነበረች። ባለትዳር ነች። የባልን ጉዳይ ላንሳልሽ ብዬ ነው። እና በጣም ትቀርበኛለች። ቢሮ ትመጣለች። አንድ ቀን ግን አይወስ ኪሪየስ እኔ ጋር እንደምትመጪ ባልሽ ያውቃል አልኳት። አያውቅም አለች። እንግዲህ ካሁን በኋላ ለባልሽ ሳትነግሪው አትመጭም አልኳት። በሌላ ሳይሆን ንጹህ ነች ልጅቷ፣ ንጹህ ግንኙነት ነው። ግን ባልሽ ማወቅ አለበት እኔ ጋር እንደምትመጪ፣ ከኔ ጋር ወዳጆች እንደሆንን፣ ከኔ ጋር እንደምንቀራረብ ባልሽ ማወቅ አለባታል። ሌላ ቀን ስትመጣ መጣች። ነገርሽው አልኳት። እሱን ያደረሰኝ በጣም ይወድሃል አለች። አሁን ጥሩ፣ በጣም ጥሩ። ቅድሚያ ግን ከዶክተር ወዳጄነ በፊት ቅድሚያ ለባሏ ነው። እና እንደዚህ ፕራዮሪቲ በህይወታችን ሰዎችን ለይና እናስቀምጣለን ፕራዮሪቲ ለማለት ነው። ዶክተር እዚህ ጋር አሁን ያነሳናቸው በብዙ ጊዜ በቤተሰብ ዙሪያ ያሉ ናቸው። አሁን ለምሳሌ ለእኔ ልጄ እናትና አባቴ ዋና የምናደርጋቸው በህይወታችን የምንላቸው ሰዎች ናቸው። ሰዎች በህይወታቸው ውስጥ እንደዚህ ቤተሰብ ከመዋለድ ከመዛመድ ያለፉ ሰዎችን ዋና ሊያደርጉ ይችላሉ። ከቤተሰብሽ ውጪ ዋነኛ የሆኑ ወዳጆች ሊኖሩሽ ይችላሉ። ግን በመከራ ውስጥ በምታልፊበት ጊዜ አብራ የነበረች ጓደኛሽ፣ ዝና የሚያመጣቸው ጓደኞች አሉ። በችግርሽ ጊዜ አብራሽ የነበረች ጓደኛሽ፣ በመከራሽ ጊዜ አብራሽ የነበረች ጓደኛሽ፣ እሷ ዋነኛ ጓደኛሽ ነች። ግር ብለው የሚመጡ ብዙዎች ይኖራሉ። ከዛ ግን ትለያለሽ። ዋነኛዋ በእኔ ህይወት ግን ማነች ብለሽ ትለያለሽ። አሁን በቤተሰብ ጽዮን ዋነኛሽ እንደሆነች አውቃለሁ። ግን ከጓደኞችሽ ደግሞ ዛሬ በቃ በደስታ አትቻልም። ዛሬ ግን ደግሞ ከጓደኞችሽም ዋነኛ የሆኑ ሰዎች አሉ። ኮንሰርንድ የሆኑ ስላንቺ ግድ የሚላቸው፣ ስትደሰች ደስ የሚላቸው፣ ስታዝኝ ፊትሽን አይታ የምታውቅ፣ ማዘንሽን የማትፈልግ፣ አደጋ ውስጥ ልትገቢ ስትይ የምትመክርሽ ነው እንደዚህ እንዳታረግ የምትልሽ፣ እሷ ዋነኛ ሰዎች ናቸው። ስለዚህ በዙሪያችን ደግሞ እንደዛ ዋነኛ ሰዎች ይኖሩናል ማለት ነው። መልካም፣ እንግዲህ ስለ ዋና የምናደርጋቸው ሰዎች አነሳን። አሁን ደግሞ እንቀጥልና በህይወታችን ዋና የሆኑ ነገሮች ምንድን ናቸው? ይሄ በጣም አስፈላጊ ነው። እንግዲህ በህይወታችን ዋና የምናደርጋቸው ነገሮቻችን አሉ። መግቢያችን ላይ እንደጠቀስ ነው ብዙ ዋና ያልሆኑ ህይወታችንን የሚያባክኑብን ነገሮች አሉና እስኪ ዋና የምንላቸው ነገሮችስ ምንድን ናቸው? ዋነኛ ነገሮች ደግሞ በህይወታችን ዋነኛ ነገሮች አሉ። አንድ ትልቅ ሰው ምን አስተያየት ሰጡኝ። ይሄ ወጣት አሉኝ ትምህርት አይፈልግም፣ እውቀት አይፈልግም ተብሎ ይተቻል አሉኝ። የእኔ ልጆችና የማውቃቸው ወጣቶች ግን የእናንተን ፕሮግራም ያለው አሉ።
ፕሮግራማችሁን ቁጭ ብለው ጠብቀው ያለዋል። በቲቪ ነው በአብዛኛው የሚታየውና ወጣቶቹ ያለዋል። ስለዚህ አሁን እነሱን አድሬስ ለማድረግ እድል አገኛለሁ። በተለይ ተማሪዎች፣ ለአንድ ተማሪ ዋነኛ ነገሩ the main thing putting the main thing አይደል ያለው፣ ዋነኛ ነገሩ መማር ነው። ዋነኛ ነገሩ ማጥናት ነው። your life depends on it። አሁን ግን ከትምህርቱ እኩያ አርሰናል ተሸነፈ ብሎ እንቅልፋቶ የሚያድር ከሆነ that's not the main thing። አርሰናል ሊያሸንፍም ይችላል። ኳስን እንትን እያልን አይደለም እንመጣለው በኋላ። ማንቸስተር አሸነፈ፣ አርሰናል ተሸነፈ፣ እከሌ እንደዚህ ብሎ ከትምህርቱ የበለጠ ትኩረቱ እዛ ላይ ከሆነ ማይንዱን የሚይዘው የሚያሰላስለው ኦብሰስድ የሚሆንበት እሱ ከሆነ ልክ አይደለም። ተማሪ ነው ትኩረቱ the main thing ትምህርቱ ነው። the main thing ጥናቱ ነው። አርሰናል መጥቶ ማትሪክ አይፈተንለትም። ማንቸስተር መጥቶ ፔፐር አይሰራለትም። እና መለየት እነዛ በትርፍ ጊዜ የሚመጡ ነገሮች ናቸው። በትርፍ ጊዜ ታደርጊያለሽ። እንትና ተጫዋች ከዚህኛው ቡድን ወደዚህኛው ተዘዋወረ። ኦኬ ፋይን፣ ይዘዋወር። ማዕት ገንዘብ ነው የሚሰሩት አይደል እነሱ። ይሄ ልጅ ግን ማትሪክ ተፈታኝ ነው ወይም ዩኒቨርሲቲ ገብቶ ፈተናዎች ከፊቱ አሉ። የሱ ኮንሰርን መሆን የለበትም፣ ዋነኛ ጉዳይ መሆን የለበትም። እከሌ ከዚህኛው ቡድን ወደዚህኛው ተዘዋወረ የሚለው። አሁን እግር ኳስ የራሱ ሳይኮሎጂካል ጥቅሞች አሉት። ጥሩ ነው። ሶሻል ኮኔክት ያደርጋል። ሳይኮሎጂካል ጥቅሞች አሉት። ግን ከትምህርት ውጪ በእረፍት ሰዓት በትርፍ ጊዜ ነው እንጂ በህይወቱ ዋነኛውን ነገር አርሰናል አድርጎ ሁለተኛ ነገር ትምህርቱን ጥናቱን ካደረገ ህይወቱን እያበላሸ ነው። ስለዚህ ዋነኛው ነገር ትምህርት ነው። አሁን ለወጣቶች ምነግራቸው ይሄን ነው። ዋነኛው ፊትህ ያለ ኤግዛም ነው፣ ትምህርትህ ነው፣ ጥናትህ ነው። በትርፍ ጊዜ ኳሱን ተዝናና፣ ንጹህ በሆነ ወላጆች በፈቀዱልህ ነገር አድርግ። ዋነኛው ትኩረት ግን ትምህርት ነው። እንደ ትርፍ ትምህርቱን እንደ ትርፍ ስለሚያዩት ነው አምተው ቦርሳቸውን ወርውረው አንዳንዶቹ ከዛ ኳሱን አይተው ብለው በኋላ በትርፍ ጊዜ ትምህርቱን እሱን ያደርጉታል። ግን your life depends on it። ይህንን እንዲያውቁ እንፈልጋለን። ሴቶች በእኛ ሀገር አሁን ብናገርበት ደስ የሚለኝ መሰለሽ የጤና ምርመራ አናደርግም። ብዙ ጊዜ የሰዎች እንደውም ህይወት ሁሉ የሚያልፈው የጤና ምርመራ ካለማድረግ ነው። ለምሳሌ ጡት፣ የሴቶች ጡት መመርመር አለበት አይደል? እርሊ እንዲገኝ በየአመቱ አሉ ማሞግራም ምናምን፣ ፊዚካልም ራሳቸው ቼክ ያደርጋሉ። ከዛ ደግሞ ምርመራ አለ፣ ቼክአፕ ማድረግ አለባቸው። የማህፀን ምርመራ አለ፣ ጀነራል ቼክአፕም ያስፈልጋል። በፍጹም ይሄንን ለማድረግ ፈቃደኛ ያልሆነች ሴት ወይም ደግሞ በዚህ ላይ ገንዘብ ለማውጣት ፈቃደኛ ያልሆነች ሴት ግን ሌላ ነገር በጣም ገንዘብ ታወጣለች። ጥፍሯ ላይ፣ ፀጉሯ ላይ ምናምን በጣም አንድ ጊዜ አንድ ወዳጅ ነበረችኝና ከጠዋት ጀምሮ እስከ ምሳ ሰዓት እየተሰራች ነው። ለምንድን ነው አልኳት። ፕሮግራም አለሽ አልኳት። አይ ፎቶ ሹቲንግ አለኝ አለች። እሺ ፎቶ ሹቲንግ ምንድን ነው አልኳት። ፎቶግራፍ እነሳለሁ። ከዛ ምን ታደርጊዋለሽ? ለኢንስታግራም ነው። እሺ ኢንስታግራም ላይ ፖስት አደረግሽው፣ ከዛ ምንድን ነው የሚሆነው? ምንድን ነው የሚሆነው? የተወሰነ ሰው ላይክ ያደርጋል፣ የተወሰነ ሰው ሼር ያደርጋል። ከዛ የተወሰነ ሰው አቤት ቆንጆ በጣም ነው እኮ የምታምሪው አንቺ ቆንጆዬ ምናምን ይላታል። ከዛ በኋላስ አለቀ። ያሁሉ ድካም ለዛ ነው ማለት ነው። ክሊኒክ ሄዳ ግን ለመመርመር ቼክአፕ ለማድረግም ፈቃደኛ አይደለች። ፕራዮሪቲ የትኛው ነው መሆን ያለበት? ይሄኛው ነው። መዋብ መቆንጀት ምናምን ያምንበታሉ ሴቶች፣ እንደፈለጉ ይዋቡ፣ ችግር የለብኝም። ጤና ግን ፕራዮሪቲ ነው መሆን ያለበት። ጤና ፕራዮሪቲ መሆን አለበት። አባትየውም ቅድም እንዳልነው ሌላ ቦታ ተወዳጅ፣ ሳቂታ፣ ጫዋች ምናምን
ቤት ውስጥ ያለውን የሆነ ምግብ ቤት ገብቶ ወይ ባር ገብቶ ሙሉ እከፍላለሁ ምናምን በቃ እሱ የሚባል ኧረ በቃ እኮ ግርምሽ ተስፈሽ የሚባል የቤቱን ሂሳብ በሙሉ የሚዘጋ አይነት ሰው ነው። ተወዳጅ ነው። መጣ ብሎ በቃ ወንድም ሴቱም ደስ ይለዋል። ቤት ውስጥ ግን የለም። ፕራዮሪቲ የትኛው ነው? ቤት ውስጥ ነው። እኔ አሁን ዛሬ ማታ ማክሰኞ ነው እየቀረጽን ያለ ነው። ዛሬ ማታ የማደርገውን ነገር ልንገርሽ። ቤት ገባለሁ። መጀመሪያ የማደርገው ነገር ከልጆቼ ካሜና ከግሬስ ጋር ቁጭ እንላለን። መጀመሪያ ኤቭሪ ናይት ከኔ ጋር ነው እንዳሉት ነገር ይሻሉ አይደል? ከዛ ቁጭ እንልና ቀንሽ እንዴት ነበር? አሜን ታወራልናለች። ቀንሽ እንዴት ነበር? ግሬስ ታወራልናለች። ከዛ እኔንም ይጠይቁኛል፣ ያንተስ ይሉኛል። የኔን ደግሞ ነግራቸዋል። ከዛ ማጥናት የሚፈልግ ወደ ጥናት፣ ራት የሚፈልግ ወደ ራት። ብዙ ጊዜ ራት የማይበሉ እስኬፕም ስለሚያደርጉ ያ ታትስ ማይ ፕራዮሪቲ። ስለዚህ ለዛ ብዬ ላለማምሸት የሆነ ጓደኞች ጋር ተገናኘሁ ብዬ ዝም ብዬ ለማምሸት አልሞክርም። እነሱ ጋር ፕራዮሪቲ ናቸው። ቅደም ተከተል ማድረግ ማለት ነው። እና በህይወታችን ቅደም ተከተል የምናደርጋቸውን ነገሮች ማስቀመጣል። የስራ ኃላፊነት ላይ ከሆኑ ስራ ላይ ተቀጥረው እየሰሩ አሁን አንዳንዴ ሞቲቬሽን ላይ እኔም ሰው የራሱ ካምፓኒ ቢኖረው ደስ ይለኛል፣ የራሱ ስራ ቢኖረው ደስ ይለኛል። ግን ደግሞ ተቀጥረው ሰዎች ይሰራሉ አይደል? ተቀጥሮ መስራትን እንደ ማነስ አድርገው ማየት የለባቸው። ተቀጥረህ እየተሰራህ ነው። ስራን ብናርገህ ፕራዮሪቲ ሰርቶ መስራት። የግል ካምፓኒ በኋላ ይመጣል። ደግሞ ሁላችንም ካምፓኒ እንከፍት። አንዳንዶቻችን ለከፈቱት ተቀጥረን እንሰራለን። ዳትስ ኦኬ። ግን ስራ ላይ ፎከስድ ሆነው ፕሪቴንድ ሳያደርጉ አለቃ መጣ አልመጣ ሳይሉ በትጋት መስራት፣ ፕራዮሪታይዝ ማድረግ ስራን ማለት ነው። እና ተቀጥረው የሚሰሩ ሰዎች ያኛው ድሪም ቢኖራቸው እንኳን የራስህ ካምፓኒ የራስህ ድርጅት የሚባል ህልም ቢኖራቸው እንኳን ተቀጥረው ስለሚሰሩበት ስራ ግን በፍጹም ታማኝነት መስራት አለባቸው። ፕራዮሪቲ ሜይን ቲንግ አድርገው መስራት። መልካም እንግዲህ ዶክተር በህይወት ውስጥ ይሄ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም አሁን እንዳልከው በተለይ ሶሻል ሚዲያ ላይ ቲክቶክ ላይ ዩቲዩብ ላይ የማይረባ ነገርን በማየት ቅድም እንዳልከው ነው የሰዎችን ጸብ፣ ፍቅር እንትን በማለት ጊዜያችንን በጣም እናጠፋለን እና በህይወት ውስጥ ጠዋት ስንነሳ ራሱ ዛሬ ዋናዬ ነገር ምንድን ነው የማደርገው ነገር ብለን ለዛ የምንሰጠውን ጊዜ መለየት ትልቅ ነገር ነው ብዬ አስባለሁ። እና እያሰብኩኝ ነበር እኔ ራሱ አሁን በህይወት ውስጥ በስራ ዋናዬ ነገር የማደርገው ነገር ምንድን ነው? ምክንያቱም ከዛ በኋላ አይምሮዬንም ለዛ ነገር መስጠት፣ ጊዜንም ገንዘቤንም እያንዳንዱን ነገር እዛ ነገር ላይ ለማፍሰስ ዝግጁ ለመሆን ያንን ነገር ቀድሞ ማሰብና ማወቅ ትልቅ ነገር አለው ብዬ አስባለሁ። ያው በመጨረሻም ደግሞ የምናነሳው ዋነኛ ውሳኔዎቻችን ምንድን ናቸው የሚለውን ነው። ዋነኛ ውሳኔዎች ከዛ በፊት አሁን ያነሳሽው ሀሳብ በጣም ትልቅ ሀሳብ ነው። ለምሳሌ የኔና አንቺ ይሄ ፕሮግራም አለ። እኔም አንቺም ዋነኛ አድርገን ነው የያዝነው። እኔ ቀርቼ አውቃለሁ ፕሮግራም? ቀርቼ አላውቅም። በጭራሽ። አንቺ ቀርተሽ አታውቂም? አላውቅም። ሁል ጊዜ በቋሚነት ነው የምንሰራው፣ አስበንበት ነው የምንሰራው። ዝም ብሎ ከካፌ መጥቼ ከካፌ መተሽ ዛሬ ምን እናውራ፣ እዚህ ጋር ቁጭ ብለን ምን እናውራ፣ እንትን እናውራ፣ እንትን ስለ እንትን እናውራ ተባብለን አይደለም የምንሰራው። ፕሪፔርድ ሆነን ነው የምንመጣው። ተዘጋጅተን ቶፒኩን ተለዋውጠን ተነጋግረን ምን እንደምናወራ ተዘጋጅተን ነው የምንመጣው። ለምን ቁጭ ብሎ የሚሄድ ህዝብ አለ፣ በሚሊዮን የሚቆጠር በዩቲዩብ በሺ የሚቆጠር ላይቭ ግን በሚሊዮን የሚቆጠራል። አባት እናት ልጆች ሆነው ቁጭ ብሎ ያሉ ወጣቶች ያዩናል፣ ትናንሽ ልጆች ያዩናል። ትናንሽ ልጆች እኔ ሳልፍ ባጠገባቸው አባይ ቲቪ ነው የሚሉኝ። እና ከሆነ መጥቀም አለብን። ለመጥቀም ደግሞ ምን እናደርጋለን? ይሄ ተራ ምናምን ነገር አምጥተን እኔና አንቺ አናወራም። የሆነ ሰውዬ እኔን አታክ ቢያደርገኝ እዚህ ፕሮግራም ላይ ለሱ መልስ አልሰጥም። በፍጹም አድርገነውም አናውቅም። የሆነ ሰው ቢጽፍ እዛ ጋር እዚህ ፕሮግራም ላይ አላረገውም። ለምን? ይሄ ፒውርሊ የምናስተምርበት ትላልቅ አባቶች የሚያዩት፣ እናቶች የሚያዩት፣ ወጣቶች የሚያዩት፣ ህፃናት የሚተላለፍበት ሰዓትም ከ2 እስከ 3 ስለሆነ ህፃናትም አይተኙም። ስለዚህ ያዩናል። ለነሱም አስበን ነው። ሐሙስ ደግሞ ሲደገም ልጆች ያሉበት ሰዓት ነው። ስለዚህ
ልጆች ቢያዳምጡት የሚጎዳቸው ነገር አለ ወይ? እዚህ ውስጥ የሚከብዳቸው ነገር አለ ወይ ብለን ካለ አውጥተን ነው አስተካክለን ነው ዋነኛ ነገር አድርገናል ማለት ነው፣ እኔም አንቺም። ስለዚህ ውጤታማ ነው። ከዛ ደግሞ የምንወስናቸው ውሳኔዎች አሉ። ውሳኔዎቻችንን በሶስት ነው፣ ታይም፣ ፕሌስ፣ ፐርሰን። በታይም በፕሌስ በፐርሰን ነው። ታይም ትክክለኛውን ነገር በትክክለኛው ጊዜ ማድረግ ነው። አንዳንድ ጊዜ ትክክለኛ ነገር ሆኖ ከዛ ግን ከጊዜው ሲቀድም ምን ይሆናል መሰለሽ? ልክ አሁን አንዲት ሴት ጸንሳ ልጇ አድጎ ያለ ጊዜው ስትወልደው በጣም እርሊ ከሆነ በ18 ሳምንት፣ በ20 ሳምንት፣ በ22 ሳምንት ከሆነ የተሰና አቦርሽን አይደል? ከዛ ደግሞ ሚስካሬጅም ደግሞ ሊሆን ይችላል። ሚስካሬጅም ያው እንደዛ ሲወጣበት ማለት ነው። ከዛ ደግሞ ፕሪተርም ይወለዳል። ትክክለኛ ነገር ሊሆን ይችላል። እኔ መጀመሪያ ያለብኝ አንድ ነገር ሊኖር ይችላል፣ ግን ኤግዛክትሊ ሰዓቷን ማወቅ አለብኝ። መቼ ትክክለኛውን ነገር በትክክለኛ ጊዜ መቼ ማድረግ እንዳለብኝ ማወቅ አለብኝ። ከዛ ታይሙን ማወቅ አለብን። ፕሌስ ቦታ፣ የት ነው ይሄን ነገር ማድረግ ያለብኝ? መኖር ያለብኝ የት ነው? ይህን ነገር ማድረግ ያለብኝ የት ቦታ ነው ማድረግ ያለብኝ? አሁን እኛ አባይ ቲቪ ላይ እንሰራለን። ቦታችን ነው። በደንብ ተከብረን ቦታ ተሰጥቶን ነው እየሰራን ያለ ነው። ስለዚህ ቦታሽን ማወቅ፣ መኖሪያ ቦታሽን ማወቅ እና ዋና የሆኑ ነገሮችን፣ ቦታም ወሳኝ ስለሆነ ጊዜ ወሳኝ ነው፣ ታይም ፕሌስ ወሳኝ ነው፣ ቦታ ወሳኝ ነው። ከዛ ደግሞ እሱን ፕሌሱን በደንብ ታውቂያለሽ ማለት ነው። ከዛ ሶስተኛው ደግሞ ፐርሰን ነው። ማን ነው ከአንቺ ጋር መሆን ያለበት? የልብ ወዳጅሽ ልትሆን የሚገባት ማን ነች? ምን አይነት ሰው ነች? ዞራ የምታማሽ ነች? ልትጎዳሽ ፖሲቢሊቲ ያላት ሴት ነች? የአንቺ ነገር ሲሆን የማትደሰት እሷ ጓደኛሽ ልትሆን አትችልም። ማለት የቅርብ ሜይን የምትያት ሰው ልትሆን አትችልም። ከዛ የአንቺ ስፓውስ የሚሆነው ማን ነው? ወይም ስራ ፓርትነር የሚሆንሽ ማን ነው? ስራ መጀመር ስትፈልጊ ከማጋ ነው የምትጀምረው። ብዙ ጊዜ አብረው ጀምረው እንደ ጉድ ተጎዳድተው ሲለያዩ ታያለሽ። ስለዚህ ስራ መስራት ካለብኝ ከማጋ ነው መስራት ያለብኝ ብለሽ መጠየቅ ይኖርብሻል። ፐርሰን ደግሞ ታይም አለን፣ ፕሌስ አለን። ፐርሰን ደግሞ ከማጋ ልስራ። ከዛ ተመጨረሻው ትልቁ አለ ደግሞ ለአንቺ ትዳር በምታስቢበት ጊዜ 30 ጊዜ ልታስቢበት ይገባል። 30 ጊዜ ምንም ችግር የለውም። ሰዎች ይቀርቡሻል፣ አይተሽ ነው ማለት መብትሽ ነው። አሁን ይመጣ ነው ማለት መብትሽ ነው። ትክክለኛው ሰው እስኪመጣ ድረስ 30 ሰው ለምን አይመጣም? ትክክለኛው ፐርሰን እስኪመጣ ድረስ አጣርተሽ ነው የምታገቢው። ስለዚህ ውሳኔ፣ እነዚህ ውሳኔዎች በኋላ ኮንሲኩዌንስ ስላላቸው፣ ውጤት ስላላቸው ታይም፣ ፕሌስ፣ ፐርሰን ላይ የምንወስናቸው ውሳኔዎች በጣም ኢምፖርታንት ናቸው። ሶ ዊ ሃቭ ቱ ኪፕ ዘ ሜይን ቲንግ ለማለት ነው። መልካም እንግዲህ ተመልካቾቻችን ዛሬ ዋነኛውን ነገር ዋና ማድረግ በሚለው ሀሳባችን ላይ እንዴት ነው ዋነኛውን ነገር የምንለየው? በህይወታችን ዋና የምንላቸው ነገሮች ምንድን ናቸው? እንዲሁም ደግሞ እነዛ ዋና የምንላቸውን ነገሮች ደግሞ እንዴት ዋነኛ ማድረግ አለብን በህይወታችን የሚለውን በእውቀት አልማዞች ፕሮግራማችን ከዶክተር ጋራ ተወያይተናል። አብረን ቆንጆ ቆይታ አድርገናል። እናንተም በህይወታችሁ ውስጥ እንግዲህ ትልቅን ነገር እንደወሰዳችሁና በህይወታችሁ ዋና የምትሏቸው ሰዎች፣ በህይወታችሁ ዋና የምትሏቸው ውሳኔዎች፣ በህይወታችሁ ደግሞ ዋና የምትሏቸው ነገሮች ምን እንደሆኑ ቀድማችሁ አውቃችሁ ለይታችሁ ምንጊዜም ሰዓታችሁን፣ አቅማችሁን፣ ያላችሁን ነገር በሙሉ ለነዛ ዋና ነገሮች በመስጠት እንግዲህ ጊዜያችሁን ከዚህ በኋላ እንደምታሳልፉ ተስፋ እናደርጋለን። እኛም መርጣችሁ በእውቀት አልማዞች ፕሮግራማችን አብራችሁ ቁጭ ብላችሁ ስላሳለፋችሁ እጅግ በጣም አድርገን እናመሰግናለን። ተመልካቾቻችን ሳምንት እንዲሁ በሌላ ርዕስ ከዶክተር ጋር በድጋሚ የምንገናኝ ነው የሚሆነው። ሳምንታችሁ ያማረ ይሁን። መልካም ሳምንት።